ሰላም ጤና ይስጥልኝ ውድ የአራተኛ ክፍል ተማሪዎች እንዴት ናችሁ? የጾም ጊዜው አልፎ አሁን በዓል ደረሰ። በዓልን እያሳለፍን ነው። እንግዲህ ስለደረስንበት ለፈጣሪያችን ምስጋና ካቀረብን በኋላ ወደ ስራችን እንገባለን። ተማሪ ስራው ምንድነው? ማጥናት ነው። ስለዚህ በቀደም ከዚህ በፊት ባለው ውይይታችን ይሄንን ካሳየው በኋላ በክፍል 10 ማለት ነው እስከ በእነዚህ ዙሪያ ላይ ውይይት አድርጌያለሁ። ያላያችሁት ካላችሁ ሄዳችሁ መለስ ብላችሁ እንድታዩት ነው። በተለይ ስለነዚህ የሰራንበት የውይይት ክፍል እጅግ ጠቃሚ ክፍል አለው። እነዚህ ፓርቶች በተለይ ሄዳችሁ እንድታዩ ካልኩ በኋላ ወደ እነዚህንም አይተናል። ዛሬ ቀጠሯችን አምስተኛው ጥያቄ ላይ ነው ብዬ ነው ያለሁትና በዚህ ጥያቄ የሚከተቱን ሰንጠረዥ በተገቢው መለኪያ ምድብ ሙሉ ነው የሚለና ፈሳሾቹ በዚህ በኩል እንደምታዩቸው የፈሳሽ አይነቶቹ አሉ። አፕል ጭማቂ፣ የወይራ ዘይት፣ የማንጎ እንደዳዳዳ እያለ ይቀጥላልና ከዛ በኋላ አንዳንዶቹን በሚሊ ሊትር ገልጿቸዋል። አንዳንዶቹን ደግሞ በሊትር ነው የገለጻቸው እና ስለዚህኛ ባልተገለጸበት እንድንገልጽ ነው እያንዳንዱ ያለልን ማለት ነውና ለምሳሌ በመጀመሪያው ክፍል ብናይ በመጀመሪያው ክፍል ይዘትን በሊትር ሰጥቶናል። ይሄ በቀይ ያለበት እሱ የሰጠን ነውና 0.4 ሊትር ይላል እና እኛም ወደ ምን እንድንቀይር ወደ ሚሊ ሊትር እንድንቀይር ማለት ነው። ይሄውና እዚህ ጽፌዋለሁና ምንድነው ወደ ሚሊ ሊትር ስንቀይር ከሊትር ወደ ሚሊ ሊትር ወደ ትንሽ መለኪያ ወይ መስፈሪያ ስለሆነ ማብዛት ነው። እሺ ማብዛትን ከተስማማን በኋላ ብያለው ደጋግሜ በስንት እናበዛለን? ሊትር እና ሚሊ ሊትር የሚገናኙት በ1000 ስለሆነ በ1000 አበዛው። እናም ስለ አበዛዙም ከዚህ በፊት ባለው ላይ በደንብ አሳይቻለሁ። በርግጥ ግን እንደው ለነገሩ ለመነጋገሩ 0.4ን ሲባዛ በ1000 ስናበዛ እንዴት 400 እንደሚመጣ ይችን አንዴ ላሳይ። በ1000 ነው የምናበዛው። 1000 ስንት ዜሮዎች አሉት? 3 ዜሮዎች አሉት። እንግዲያውስ 3 ዜሮዎች ካሉት እዚህ ጋር የምታዩት ነጥብ አለች። ይቺ ነጥብ 3 ጊዜ ትዘላለች። አንዴ 0.4 ብዬ እዚህ ጋር ልጻፍና 0.4 እሺ ስንት ጊዜ ልትዘል ነው ይቺ ነጥብ? 3 ጊዜ 1 2 3 ስትዘል እዚህና እዚህ ዜሮን ጨምራለን ማለት ነው። አሁን ይሄ ካንስል ሆነ እንግዲህ በቃ። ስለዚህ 400 የሚለው በዚህ ምክንያት ነው። እዚህኛው ክፍል ላይ ደግሞ ምንድነው ያደረገው? በሚሊ ሊትር ነው የተሰጠን። በሚሊ ሊትር የተሰጠንን ምን እናደርጋለን ማለት ነው? ወደ ሊትር ወደ ትልቅ መስፈሪያ ነው። በዚህን ጊዜ ማካፈል ነው የሚሆነው ማለት ነው። 800ን በ1000 እናካፍላለን። በ1000 ስናካፍል 1003 ዜሮዎች አሉት። እሺ አሁን በዚህ መሰረት እቺ 20 በዚህ 20 ጠፋች ማለት ነው። ስንት 8 10ኛ የሚል ቀረን። 8 10ኛ የሚል ቀረን ማለት ነው። 8 10ኛን እንግዲህ በደሲማል ወይንም ደግሞ በአስርዮሽ በእናንተ ቋንቋ በአስርዮሽ ስናስቀምጥ 10 10 ስንት ዜሮ አለቻት? 1 ዜሮ አለቻት አይደል? 1 ዜሮ አለቻት። እናም በሐሳብ እዚህ ጋር ነጥብ አለች። ስለማይደረግ ነው ምንም ጥቅም ስለሌለው ይቺ ነጥብ አንዴ ወደ ኋላ ትዘላለች። ያውና እዚህ ጋር ዘላ ትመጣለች ይቺ ነጥብ ማለት ነው። ነጥቧ እዚህ ጋር ትቀመጣለች። ይህ ማለት ነው 0.8 ተብሎ ይጻፋል ማለት ነው። እሺ እንቀጥላለን። አሁን እዚህ ጋር ደግሞ የማንጎ ጭማቂ ደግሞ እዚህ ጋር የማንጎ ጭማቂው ደግሞ 1100 ሚሊ ሊትር ነው የሚለው ወደ ሊትር ስለዚህ ወደ ማካፈል ነው የሚሆነው። አሁን
ማከፈል ነው 1100 በ1000 ስናካፍል ይሄ 3 0 አለው ይሄ 3 0 አለ የላይኛው ግን 2 0 በዚህ 2 0 ይጠፋል 11 10ኛ የሚል ቀረ ማለት ነው 11 እሺ ከለር ለጋያ እሺ 11 10ኛ የሚል ቀረ 10 ስንት 0 አላት 1 0 አላት በጣም ጎበዝ 1 0 ስላላት እዚች ጋር ነጥብ አለች በሐሳብ ነጥብ አለች ይች ነጥብ አንዴ ትዘላለች ዘላ እዚህ ውስጥ ትገባለች ማለት ነው 11 የሚለው ወደ ስንት ይቀየራል ወደ 1.1 ይቀየራል ማለት ነው 1.1 ምን 1.1 ምን ሊትር የስካሁኖቹንም በዚህ መሰረት እዚህም ሊትር እዚህ ሚሊ ሊትር እሺ እንቀጥል 1.2 ሊትር ይለናል ሊትር ወደ ምን ወደ ሚሊ ሊትር እሺ 1.2 ሲባዛ በ1000 ስንት ዜሮ አለው 3 ዜሮ አለው ስለዚህ እቺ ነጥብ 3 የት ልትዘል ነው 1 2 3 እና እዚች ጋርና እዚች ጋር ሁለት ዜሮዎች እንድናስቀምጥ አዞናል ማለት ነው ይሄ ከርቭ ፓርቱ እና ምን ነው ነጥቧ ጠፍታለች እንግዲህ ልብ አድርጉ ነጥቧ እዚህ መጨረሻ ላይ መጣለች እናም ስለዚህ ማን ሆነ 1 2 0 0 ይሄ ማለት ነው ማለት 1 2 0 0 ሲነበብ ምን ይሆናል 1200 ሚሊ ሊትር እሺ የታሸገ ወተትንና የታሸገ ውሃ ለእናንተ የቤት ስራ ሰጣለሁ እሺ ወደሚቀጥለው ክፍል እንሂድ አንድ ጆግ 3 ሊትር ውሃ ይይዛል ይለናል እሺ ኃይሉ ከጆግ ውሃ 1/3ኛውን ቢጠጣ ኃይሉ የጠጣው ውሃ በሚሊ ሊትር ስንት ነው በመጀመሪያ በሊትር ስንት እንደሆነ እስኪ እናውራ አንድ ጆግ ስንት ሊትር እዚህ ጋር ጆግ አለን እዚህ ውስጥ ፈሳሽ አለን ስንት ሊትር ናቸው እነዚህ 3 ሊትሮች ናቸው እሺ በሊትርና ፖርቱን አርጋቸውና አንቆርቁራቸው እሺ ይሄው 3 ሊትር ይሆናል ብለን 3 ሊትሮች አሁን 1/3ኛውን ቢጠጣ 1/3ኛውን ማለት ከሶስቱ አንዱን ቢወስድ ማለት ነው 1/3ኛውን that means that ይችን ቢጠጣ ማለት ነው ምን እያለ ነው 1 ሊትሩን ቢጠጣ እያለ ነው የጠጣው ውሃ በሚሊ ሊትር ስንት ነው የጠጣው እሺ በቃ አንድ ነው የጠጣው 1 ሊትር ስለዚህ 1 ሊትር 1000 ሚሊ ሊትር ነው ማለት ነው 1000 ሚሊ ወደዚህኛው ወደ ሰባተኛው ስንመጣ ማወዳደር ነው ይበልጣል ያንሳል እኩል ይሆናል ምልክት እና ሀ ላይ 43 ሊትር ዳሽ 42900 ሚሊ ሊትር ይላል እና 43 ሊትርን ወደ ሚሊ ሊትር ስንቀይረው 43000 ይሆናል ማለት ነው 43000 ስለሚሆናል ይሄ ደግሞ 42900 ነው እና ይበልጣል ነው ምን ነው ለላይ ስንመጣ 52.1 ሊትር ነው የሚለው ወደ ሚሊ ሊትር ስንቀይረው 52100 ሆነ እዚህም 52100 እኩል ናቸው ማለት ነው ሐመሯ ላይ ስንመጣ 16.9 ሊትር ነው የሚለው ወደ ሚሊ ሊትር ስንቀይረው 16900 ይሆናል ይሄኛው ግን 17000 ነው ያንሳል ይሆናል 100ኛ ሊትር 100ኛ ሊትር እሺ 100ኛ ሊትር ነው የሚለው ወደ ሚሊ ሊትር ስንቀይረው ሲባዛ በ1000 ማለት ነው በ1000 ስለዚህ
ይቺ 2 ዜሮ በዚህ 2 ዜሮ ትጠፋለች። 1 ሲባዛ በ10 10 10 አንደኛ ማለት 10 10 ምን ሚሊ ሊትር 10 ሚሊ ሊትር 10 ሚሊ ሊትር ሆነ። ይሄ ደግሞ 20 ስለዚህ ያንሳል እንላለን። ወደ ተማሪዎች የመጨረሻ አንድ ጥያቄ የሚቀረን አቶ ጎሹ በውሃ ማጠራቀሚያ በርሜል ውስጥ ጠዋት 120 ሊትር ውሃ ሲሞሉ ከሰዓት 380 ሊትር ውሃ ሞሉ። በጠቅላላው በበርሜሉ ውስጥ ስንት ሊትር ውሃ ሞሉ? ይሄ በጣም ቀላል ነው። 120 እና ቢያደርግ አሁን አንድ ማሳያችሁ ነገር ይኖርኛል። 380ን መደመር ነው ሲምፕሊ በቃ 0 እና 0 0 2 እና 8 10 0 ጽፌ 1 አለኝ 1 እና 3 4 1 ጋር 5 500 ሊትር በጠቅላላው ሞሉ። ይልቅንስ እንደዚህ ከሚል ይሄን ጥያቄ ልብ ብላችሁ አድምጡ። እንደዚህ ቢለው ኖሮ አሪፍ ነበር የበለጠ 3800 እንደዚህ ቢለው 380,000 ሚሊ ሊትር ውሃ ጠዋት 120 ሊትር ከሰዓት ደግሞ 3800 ሚሊ ሊትር ቢሞሉ በጠቅላላው ስንት ሊትር ሞሉ? አሁን ሚሊ ሊትር እና ሊትር የተለያየ መገለጫ አሃዝ ስላላቸው ወደ አንድ አይነት እንቀይራለን ብለን እንድናወራ ይመቸን ነበር እንጂ የመጀመሪያው ጥያቄ ሲምፕሊዝም ብሎ መደመር ነው የሚሆነው። እና እንዲህ ቢሆን ኖሮ ጥያቄው አቶ ጎሹ በውሃ ማጠራቀሚያ በርሜል ውስጥ ጠዋት 120 ሊትር ሲሞሉ ከሰዓት ደግሞ 3800 ሚሊ ሊትር ቢሞሉ ጠቅላላ ስንት ሊትር ውሃ ሞሉ? ስለዚህ 120 እና 3800ን አንደምርም 120 ሊትር እንልና 3800ን ወደ ሊትር እንቀይረዋለን። ያ ማለት በአንድ ሺህ እናካፍለዋለን ማለት ነው። 380 ይሆናል። ከዛ እንደምራለን። እንደዚህ ስራው ትንሽ ጣጣር እንዲልና አሪፍ እንዲሆን ይሆን ነበር። በሚቀጥለው ውይይታችን እዚህ ላይ በተለያዩ ምድቦች የተለኩ ይዘቶችን ለመደመር ወይም ለመቀነስ የሚመረጠው ወደ አንድ አይነት ምድብ መቀየርና ማስላት ነው ይላል። እቺን ግንዛቤ እንዲሰጠን ነው አሁን ያሁኑን ጥያቄ ሳብራራላችሁ የነበረው። በእቺን መነሻ አድርገን በሚቀጥለው ክፍል እንመለስበታለሁ። መምህር መሐመድ ነኝ ከማሜ ማትስ ዩቲዩብ ስቱዲዮ። ወላጆችን እጅግ አመሰግናለሁ። ቻው፣ መልካም በዓል።